ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሰኔ 18 2018 ዓመተ ምህረት ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። የጥቁር ገበያ ሐዋላ ምንዛሬ የተወሰነ መቀዛቀስ ሲያሳይ የባንኮች ምንዛሬ ላይ ደግሞ ጭማሪ አለ። እንደዚሁም የተወሰኑ ሀገራት ገንዘቦች የሚመነዝሩበት ሂሳብ የባንኮች ላይ ከጥቁር ገበያውም ከግል ምንዛሬውም በላይ ነው። የምን ሀገር ምንዛሬ የሚለውን በዝርዝር እንመለከታለን። አዲስ ኩናችሁ ሰብስክራይብ፣ ሌሎቻችሁም ላይክ፣ ሼር እንደዚሁም ማንኛውም ጥያቄ ካለ ኮሜንት ላይ ማሳወቅ ትችላላችሁ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከሳውዲ ሪያል ስንጀምር አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 48 ብር ከ72 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48724 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት ሮሃ ፎሬክስ ላይ አንድ ሳውዲ ሪያል 45 ብር ከ70 ይመነዘራል። 1000 ሳውዲ ሪያል 45700 ብር ነው የሚመነዘረው። በከፍተኛ ደረጃ በዛሬው ዕለት ካሉ የኢትዮጵያ 33 ባንኮች ውስጥ በከፍተኛ ደረጃ የሚመነዝሩ ሶስት ዋና ዋናዎችን ስናይ ቀዳሚው ስኬት ባንክ ሲሆን ስኬት ባንክ ላይ አንድ ሳውዲ ሪያል በዛሬው ዕለት 48 ብር ከ37 ይመነዘራል። 1000 ሳውዲ ሪያል 48370 ብር ይመነዘራል። ሂጅራ ባንክ ላይ ደግሞ በዛሬው ዕለት አንድ ሳውዲ ሪያል 44 ብር ከ79 ሲመነዘር 1000 ሳውዲ ሪያል 44790 ብር ይመነዘራል። ዘምዘም ባንክ ላይም አንድ ሳውዲ ሪያል 44 ብር ከ75 ሲመነዘር 1000 ሳውዲ ሪያል ደግሞ 44750 ብር ይመነዘራል። ስኬት ባንክ ላይ የሚመነዘርበት ሂሳብ ከጥቁር ገበያውም ከግል ምንዛሬውም የተሻለ ነው። ምክንያቱም ጥቁር ገበያ ላይ በሚመነዝሩ ሰዓት የደላላም 3% ስለሚቀንሱ በስኬት ባንክ ላይ ብትመነዝሩ የተሻለ ነው። ሌላኛው የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ72 እየተመነዘረ የሚገኝ ሲሆን 1000 የዱባይ ድርሃም 49728 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት አንድ የዱባይ ድርሃም 47 ብር ከ20 ሲመነዘር 1000 ድርሃሙ ደግሞ 47200 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃምን በዛሬው ዕለት 49 ብር ከ20 እየመነዘረ የሚገኝ ሲሆን 1000 ድርሃም በዛሬው ዕለት ስኬት ባንክ ላይ 49200 ይመነዘራል። ይህም ስኬት ባንክ ላይ የሚመነዘርበት ሂሳብ ከጥቁር ገበያውም ከግል ምንዛሬውም የበለጠ ስለሆነ በህጋዊ መንገድ ስኬት ባንክ ላይ የዱባይ ድርሃም ካላችሁ ብትመነዝሩ ተጠቃሚ መሆን ትችላላችሁ። ሌላኛው የዱባይ ድርሃምን በከፍተኛ ደረጃ የሚመነዝረው ባንክ ጸደይ ባንክ ሲሆን ጸደይ ባንክ ላይ አንድ ድርሃም 47 ብር ከ90 ይመነዘራል። 1000 ድርሃሙ 47900 ይመነዘራል። ሂጅራ ባንክ ላይም አንድ ድርሃም 46 ብር ከ28 ሲመነዘር 1000 ድርሃም 46280 ብር ይመነዘራል። ሌሎቹ ባንኮች ከዚህ ባነሰ ነው የሚመነዝሩት። ሌላኛው የቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ85 እየተመነዘረ የሚገኝ ሲሆን 1000 የቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26850 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት ሮሃ ፎሬክስ ላይ አንድ ቻይና ዩዋን 24 ብር ከ95 ሲመነዘር 1000 የቻይና ዩዋን 24950 ብር ይመነዘራል። ቻይና ዩዋንን በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው አሁንም ስኬት ባንክ ነው። ስኬት ባንክ ላይ አንድ ቻይና ዩዋን 29 ብር ከ75 ሲመነዘር 1000 የቻይና ዩዋን በዛሬው ዕለት ስኬት ባንክ ላይ 29750 ብር ይመነዘራል። እዚህም ቻይና ዩዋንም በስኬት ባንክ ላይ የሚመነዘርበት ሂሳብ ከግል ምንዛሬም ከጥቁር ገበያም የተሻለ ነው። ስለዚህ የቻይና ዩዋን ካላችሁም ስኬት ባንክ ላይ ብትመነዝሩ በከፍተኛ ደረጃ መመንዘር ትችላላችሁ። ሌላኛው ቻይና ዩዋንም በተሻለ የሚመነዝረው ባንክ ብርሃን ባንክ ነው። ብርሃን ባንክ ላይ በዛሬው ዕለት አንድ ቻይና ዩዋን 23 ብር ከ56 ሲመነዘር 1000 የቻይና ዩዋን ደግሞ 23560 ብር ይመነዘራል። ወጋገን ባንክ ላይም ደግሞ አንድ ቻይና ዩዋን 23 ብር ከ46 ሲመነዘር 1000 የቻይና ዩዋን 23460 ብር ይመነዘራል። ሌላኛው ዶላር ነው። ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 182 ብር ከ62 እየተመነዘረ የሚገኝ ሲሆን 1000 ዶላር በዛሬው ዕለት ጥቁር ገበያ ላይ 182623 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዶላር 175 ብር ከ33 ሲመነዘር 1000 ዶላር በግል ምንዛሬ ቢሮ ላይ 175330 ብር ይመነዘራል። ዶላርን በከፍተኛ ደረጃ በዛሬው ዕለት የሚመነዝሩ ባንኮችን ስናይ ቀዳሚው አማራ ባንክ ላይ 1 ዶላር 162 ብር ከ86 ሲመነዘር
ሲመነዘር $1000 $162860 ብር ይመነዘራል። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ $1 $162 ብር ከ43 ሲመነዘር $1000ን $162430 ብር ይመነዝራል። ወጋገን ባንክ ላይም $1 $162 ብር ከ05 ሲመነዘር $1000 $162050 ብር ይመነዘራል። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 240 ብር ከ54 ሲመነዘር 1000 ፓውንድ ጥቁር ገበያ ላይ 240540 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ ስተርሊንግ 228 ብር ከ10 ሲመነዘር 1000 የፓውንድ ደግሞ 228100 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው አዲስ ኢንተርናሽናል ባንክ ላይ 1 ፓውንድን 220 ብር ከ19 ይመነዘራል። 1000 ፓውንድ 220190 ብር ይመነዘራል። አማራ ባንክ ላይም 1 ፓውንድ በዛሬው ዕለት 218 ብር ከ17 ሲመነዘር 1000 ፓውንድ ደግሞ በ218170 ብር ይመነዘራል። አባይ ባንክ ላይም 1 ፓውንድ 214 ብር ከ21 ሲመነዘር 1000 ፓውንድ ደግሞ 214210 ብር ይመነዘራል። ሌላኛው ገንዘብ ደግሞ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 207 ብር ከ40 እየተመነዘረ የሚገኝ ሲሆን 1000 ዩሮ ደግሞ 207403 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 197 ብር ከ20 ሲመነዘር 1000 ዩሮ ደግሞ 197200 ብር ይመነዘራል። ዩሮን በከፍተኛ ደረጃ የሚመነዝሩ ባንኮች ደግሞ ቀዳሚው አማራ ባንክ ሲሆን አማራ ባንክ ላይ 1 ዩሮ 189 ብር ከ68 ይመነዘራል። 1000 ዩሮ 189680 ብር ይመነዘራል። ዘመን ባንክ ላይ ደግሞ 1 ዩሮ 188 ብር ከ68 ሲመነዘር 1000 ዩሮ ደግሞ 188680 ብር ይመነዘራል። አቢሲኒያ ባንክ ላይም 1 ዩሮን 186 ብር ከ97 ሲመነዘር 1000 ዩሮን ደግሞ 186970 ብር ይመነዘራል። ሌላኛው ስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 224 ብር ከ97 ሲመነዝር 1000 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 224975 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ስዊስ ፍራንክ 214 ብር ከ50 እየተመነዘረ የሚገኝ ሲሆን 1000 ስዊስ ፍራንክ 214500 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ዳሽን ባንክ ሲሆን ዳሽን ባንክ ላይ 1 ስዊስ ፍራንክ በዛሬው ዕለት 203 ብር ከ16 ይመነዘራል። 1000 ስዊስ ፍራንክ ደግሞ 203160 ብር ይመነዘራል። ብሔራዊ ባንክ ላይም 1 ስዊስ ፍራንክን 198 ብር ከ36 እየመነዘረ የሚገኝ ሲሆን 1000 ስዊስ ፍራንክ ደግሞ 198360 ብር ይመነዘራል። ዘምዘም ባንክ ላይም 1 ስዊስ ፍራንክ 197 ብር ከ84 ሲመነዘር 1000 ስዊስ ፍራንክ ደግሞ በ197840 ብር ይመነዘራል። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያው 128 ብር ከ23 ሲመነዘር 1000 ካናዳ ዶላር 128233 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ካናዳ ዶላር 121 ብር እየተመነዘረ የሚገኝ ሲሆን 1000 ካናዳ ዶላር ግል ምንዛሬ ቢሮ ላይ በዛሬው ዕለት 121 ሺህ ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ሲሆን ብሔራዊ ባንክ ላይ 1 ካናዳ ዶላርን 113 ብር ከ34 ይመነዝራል። 1000 ካናዳ ዶላር ብሔራዊ ባንክ ላይ 113340 ብር ይመነዝራል። ብርሃን ባንክ ላይ ደግሞ 1 ካናዳ ዶላር 112 ብር ከ73 ሲመነዘር 1000 ካናዳ ዶላር 112 ብር ከ112730 ብር ይመነዘራል። እናት ባንክ ላይ 1 ካናዳ ዶላር 112 ብር ከ67 እየተመነዘረ የሚገኝ ሲሆን 1000 ካናዳ ዶላሩ ደግሞ 112670 ብር በመመንዘር ላይ ይገኛል። ሌላኛው አውስትራሊያ ዶላር ነው። 1 አውስትራሊያ ዶላር በዛሬው ዕለት ጥቁር ገበያ ላይ 125 ብር ከ35 እየተመነዘረ የሚገኝ ሲሆን 1000 አውስትራሊያ ዶላር ደግሞ 125854 ብር በመመንዘር ላይ ይገኛል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 አውስትራሊያ ዶላር 115 ብር ከ20 እየተመነዘረ የሚገኝ ሲሆን 1000 አውስትራሊያ ዶላር ግል ምንዛሬ ቢሮ ላይ በዛሬው ዕለት 115200 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ሲሆን
ብሔራዊ ባንክ ላይ አንድ አውስትራሊያ ዶላርን በዛሬው ዕለት 111 ብር ከ66 ይመነዝራል። 1000 አውስትራሊያ ዶላር 110666 ብር ይመነዝራል። ልማት ባንክ ላይ ደግሞ አንድ አውስትራሊያ ዶላር 110 ብር ከ77 እየተመነዘረ የሚገኝ ሲሆን 1000 አውስትራሊያ ዶላር 110770 ብር ይመነዝራል። ንግድ ባንክ ላይም አንድ አውስትራሊያ ዶላር 106 ብር ከ42 እየተመነዘረ የሚገኝ ሲሆን 1000 አውስትራሊያ ዶላር ደግሞ 106420 ብር ይመነዝራል። ሌላኛው የስዊድን ክሮና ነው። አንድ ክሮና በዛሬው ዕለት ጥቁር ገበያ ላይ 18 ብር ከ74 እየተመነዘረ የሚገኝ ሲሆን 1000 ክሮና 18743 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ክሮና የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ክሮናን 16 ብር ከ76 እየመነዘረ የሚገኝ ሲሆን ልማት ባንክ ላይ ደግሞ አንድ ክሮናን 16 ብር ከ46 ይመነዝራል። ወጋገን ባንክ ላይ ደግሞ አንድ ክሮና 16 ብር ከ38 በመመንዘር ላይ ይገኛል። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 589 ብር ከ85 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 58985 ብር እየተመነዘረ ይገኛል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ሲሆን ብሔራዊ ባንክ ላይ አንድ ኩዌት ዲናር 514 ብር ይመነዘራል። 100 ኩዌት ዲናር ደግሞ 51400 ብር ይመነዘራል። ልማት ባንክ ላይ ደግሞ አንድ ኩዌት ዲናር 513 ብር ከ55 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናርን ደግሞ 51350 ብር ይመነዝራሉ። ንግድ ባንክ ላይም አንድ ኩዌት ዲናር 499 ብር ከ07 እየመነዘረ የሚገኝ ሲሆን 100 ኩዌት ዲናርን ደግሞ 49907 ብር በመመንዘር ላይ ናቸው። ሌላኛው የጆርዳን ዲናር ነው። አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 257 ብር ከ58 እየተመነዘረ የሚገኝ ሲሆን 100 ጆርዳን ዲናርም በዛሬው ዕለት ጥቁር ገበያ ላይ 25758 ብር ይመነዘራል። በባንክ ደግሞ 100 የጆርዳን ዲናር 22305 ብር በመመንዘር ላይ ይገኛል። የባህሬን ዲናርን ስናይ አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 484 ብር ከ97 እየተመነዘረ የሚገኝ ሲሆን 100 ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 48497 ብር ይመነዘራል። በባንክ ደግሞ 100 ባህሬን ዲናር 42300 ብር ይመነዘራል። የኦማን ሪያልን ስናይ ደግሞ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 474 ብር ከ93 እየተመነዘረ የሚገኝ ሲሆን 100 ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 47493 ብር ይመነዘራል። በባንክ ደግሞ 100 ኦማን ሪያል 41710 ብር ይመነዘራል። የቱርክ ሊሬን ደግሞ ስናይ አንድ ቱርክ ሊሬ በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ92 ሲመነዘር 100 ቱርክ ሊሬ 392 ብር ይመነዘራል። በባንክ ደግሞ አንድ ቱርክ ሊሬ 3 ብር ከ15 በመመንዘር ላይ ይገኛል። የመን ሪያልን ስናይ አንድ የመን ሪያል በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዝሩታል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ74 ሲመነዘር የኬንያ ሽልንግ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.90 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮብላክ ማርኬት.com፣ ወርልድ ባንክ ኤክስቼንጅ ኢትዮጵያ እና ካፒታል ማርኬት ኢትዮጵያ ናቸው። ቻው።